የኛ ውድ ቤተሰቦች በጣም እንወዳችኋለን። ሀይሚዬ ለካ ጠንስሰሽ ደፍድፈሽ ጨረሰሽ ጠምቀሽ ነው ቀንችን ጥቅስ ያስቀመጥሽልን ቲክቶክ ላይ አይደለም። ለማንኛውም አንዳንድ ሰዎች ለሀይሚ እኛ ብቻ ነን የምንቆምላት፣ ለሀይሚ እኛ ብቻ ነን ያለናት፣ ሀይሚን ከኛ ውጭ የሚወዳት የለም፣ ሀይሚን ከኛ ውጭ የሚያደንቃት የለም የምትሉ ልጆች አላችሁ። ሀይሚ የእኛ ብቻ ናት። የራሳችሁን ሀሳብ ብቻ የምትቀበሉ፣ ሌላ ሰው የሚናገረው ነገር ምንም የማይጠማችሁ፣ በቃ በእናንተ ቤት ሀይሚን የምትወዷት እናንተ ብቻ ናችሁ አይደል? እኔ ማለት ነው ሀይሚን እንደ ብሌኔ ነው የምሳሳላት፣ እንደ አይኔ ብሌን ነው የምወዳት። ግን አንዳንድ ጊዜ የቃላት ግድፈት ተጠቅማችሁ መታችሁ አትሳደቡ። የማንኛውም ሰው የቃላት ግድፈት ሊኖር ይችላል፣ የተምኔል አጠቃቀም ችግር ሊኖር ይችላል። ከዛ ውጭ ግን ልክ ለሀይሚ ተቆርቋሪ እናንተ ብቻ አይደል? እንደዛ አይደለም። ስህተት ሊኖር ይችላል፣ ግን ስህተት ደግሞ በመመካከር ነው የሚፈታው። እንደ አዋቂ ሆኖ አንዳንድ ጊዜ እናንተ ከኔ በምን ተሻላችሁ እኔን ከተሳደባችሁ። ሌላ ደግሞ ከምንም በላይ እኔ መናገር የምፈልገው ነገር አለ። እኔም ችግር የለም እንደፈለጋችሁ አርጉኝ፣ ግን ቪዲዮን እያዳመጥኩ ኮሜንት እስከ መጨረሻው እያየሁ ነበርና አንዳንድ ኮሜንታተሮች እግዚኦ መርስ፣ እግዚኦ እግዚኦ እግዚኦ። እናንተ ግን ምን አይነት መርዝ ነው የምትረጩት? አንድ ነገር ልንገራችሁ፣ ሀይሚ 200,000 መግባት አለበት። በቃ ሀይሚ ይሄ ድራማ ቶሎ እንዲያቆም ከፈለጋችሁ ሀይሚን 200,000 ሰብስክራይብ አድርሷት። ሀይሚ 200,000 መግባት አለባት። ቻናሏ በጣም ቀዝቅዞ ነበር። የተኛ ሰው ስላለ ነው ቀስ ብዬ የማወራው፣ አላስችል ብሎ ነው የመጣሁት። ስለዚህ እዛ ኮሜንት ስር ገብታችሁ እንዳህያ የምትራገጡ ሰዎች አትራገጡ። ጀመራችሁ እንግዲህ እንጠጥ ልትሉ ገብታችሁ አንብቡ ኮሜንት እስከ መጨረሻው። በጣም ነው የገረመኝ። ገና ካሁኑ እንዴት ትሳደባላችሁ? ዩቲዩብ እኮ ፕራንክ ከሌለው ስራ አይሰራም። አይ ደግሞ ይሄ ለእናንተ አደጋለሁ ካላችሁ ደግሞ ለምን እንዳስተያየት በጨዋ መልክ አስተያየት አጽፉ። ለምን ደግሞ የምትሰድቧት? የሆነ ኮሜንት አይቼ እግዚአብሔርን እዚህ ጋር አምጥቼ መለጠፍ አልፈልግም። የሆነ ኮሜንት አይቼ ምን ይላል መሰላችሁ? ሀይሚ ከብሩኬ ጀርባ የምትሰራ እንዴ! እናንተ ግን እዚህ ጋር የሚሰራው በሙሉ እውነት ነው እንደሚመስላችሁ? ብዙ ዩቲዩበሮች አሉ እኮ ፕራንክ የሚሰሩ የውሸት ኑሮ የሚኖሩ ዩቲዩብ ላይ እና ያን ሁሉ እውነት አድርጋችሁ ነው የምታስቡት እንዴ? ገና ሲጀመር ሀይሚ እንኳን አይደለም ወንድ ጓደኛ እንኳን አይደለም ቀለበት ይቅርና እኔ ቅድም ያልኩት ምንድን ነው ልክ እንደ ባለፈው አይነት ነገር እንዳይፈጠር። ምክንያቱም ፕራንክ ነው ያልነው እኛ እውነት ሆኖ ተገኝቷል ነው እንጂ ያልኩት ሀይሚ እውነት ይሄን ያደርጋል ይህች ልጅ ብታደርግ እንኳን ተገዳ እንጂ ወዳ እንደዚህ አይነት ነገር እንደማታደርግ እኔ ሀይሚን ከእናንተ በላይ አውቃታለሁ። በደንብ ነው የምንተዋወቀው። ዝም ብላችሁ አታናፍሩ። ሀይሚ እንደማታደርግ ይህንን 100% እናገራለሁ። ግን ከአሁን በፊት የነበረችበትን ችግር ታውቃላችሁ። ፕራንክ ነው ብለን ነበር እኛ፣ ግን ፕራንክ እንዳልሆነ ደግሞ ሁላችንም እናውቀናል። ግን ከረፈደ ነው የተረዳናት። እና ለማለት የፈለግኩት
ሀይሚን አትሳደቡ። ማንንም ሰው ቢሆን አትሳደቡ። ስድብ ምንድን ነው ትርጉሙ? የእናንተ ማንነት ነው እንጂ የሚገልጸው። ብቻ ገብታችሁ አንብቡት። እዛ ኮሜንት ላይ ቢጽፉት ኮሜንት እውነት በቃ እንዴት ነው መጀመሪያ ስለ ዩቲዩብ ካላወቃችሁ ጠይቁ። የዩቲዩብ ስራ እንዴት መሰራት እንዳለበት ካላወቃችሁ ጠይቁ። ከዛ ውጭ ግን ምንድነው እንደዚህ ስድብ? እኛንስ ባሰድቡን ምን አለበት? ያስ በጣም ነው ያዘንኩት። ገና ካሁኑ ጀመሩ። ገና ከአንድ ቀን ማለት ነው። ከአንድ ቀን ገና ሀይሚ ከጀርባው የምትሰሪው ስራ እግዚአብሔር ይፍረድብሽ፣ እግዚአብሔር የለሽ እኝኝኝኝኝኝ። ኧረ ስማ፣ እዚህ ጋር የሚደረገው ነገር በሙሉ እውነትማ ከሆነ ይህ ሁሉ ዩቲዩብ ላይ ያለው ሰው ሁሉ ጨርሶ ተለያይቷል። ግን አንደኛ ቪዲዮ ትልቅ ትምህርት የያዘ ነው። ቪዲዮ እየታየ ያለው እዚህ ጋር እየተናገረ ያለው ስለ ትዳር ላይ መማገጥ ነው። ያለፈ ህይወት ቀለል አድርገን ያየነው ህይወት እንደ ቀልድ የገባንበት ህይወት እውነት ሆኖ ዋጋ እንደሚያስከፍለን ነው ቪዲዮ የሚያስተምረው። ሀይሚ ብሩኬ ወይም ደግሞ ይሄ የመጣው ልጅ ካራክተር ሊሆን ይችላል የሚጫወቱት እነሱ ሆነው ሳይሆን። ስለዚህ እኔ ምን ጊዜም እንደምለው እዚህ ጋር አንድ ቪዲዮ ሲመጣ ተሰርቶ ሲመጣ ትርጉም አለው፣ አላማ አለው። ህዝብን ምን ያስተምራል፣ ለህዝብ ምንድነው የሚለውን ነገር ለማሳየት ነውና መጀመሪያ ቪዲዮ ምን እንማር ብላችሁ ቪዲዮ ላይ ትኩረት አድርጉ። ሀይሚ ላይ ትኩረት ከምታደርጉ ወይም ደግሞ እዚህ ጋር እኛ የምንናገረው ላይ ትኩረት ከምታደርጉ ቪዲዮ ምን እንደሚያስተምረው በብዙ አንግል ተንትነን ማየት እንችላለን። ብዙ ትምህርት መማር እንችላለን ከዚህ ቪዲዮ። እስኪ ኔጌቲቭ ከምታስቡ ፖዚቲቭ ከምታስቡ ኔጌቲቭ ነገሩን የያዙት እና ሀይሚዬ ደግሞ ከቻልሽ ፕራንኩን አታስረዝሚው፣ በቃ ነገ ጨርሹ። ከዛ በላይ ግን ሌላ ወሬ ሌላ ጣጣ ምንም አይነት ኮሽት አልፈልግም። በተለይ ሀይሚን ከኛ በላይ አትወዷትም። ሀይሚን እኛ ብቻ እንውደዳት፣ ሀይሚ የኛ ብቻ ናት ብላችሁ የምታስቡ ተሳስታችኋል። ሀይሚ ደግሞ የህዝብ ልጅ ናት። እሺ ሶሻል ሚዲያ ላይ እስካለሽ ድረስ ታዋቂ እስከሆነሽ ድረስ ህዝብ እስከሚያውቃት ድረስ ሀይሚ የህዝብ ልጅ ናት እንጂ የእናንተ ብቻ አይደለችም፣ የእኛም ናት ብላችሁ አትንጣጡ።